ለምሳሌ እኔ አንቺን ላመጣሽ ከኢትዮጵያ ህገ ወጥ ነው የስራ ከኢትዮጵያ ላመጣሽ 270 ሺህ እከፍልሻለሁ ትከፊኛለሽ 270 ሺህ ትከፊኛለሽ አምጥቼ ኮንትራት ቤት እንደዚህ አይነት ስራ አስገባሻለሁ ብለን ተስማምተን ነው አይደል ክፍያ የምፈጽም ዝም ብሎ ሰው አይፈጽም ሶ ኮንትራት እንደምታስገቢው የተነጋገራችሁበትን ላኪልኝ ይሄንን አምኖበት እንደመጣ እሱን ክፈችልን እሱን ብቻ የመጀመሪያ ስለዚህ ቦይሱ ስለሆነ ለምራጥና ያችን ብቻ እኔ ልክፈትልሽ እሱ ነው እንደዛ የሚያልኩሽ እኮ ስክሪን ላይ አው ኮንትራት ቤት ላስገባው ተስማምቶ ነው የመጣው ከዛ ትከፍቺና አው ከመጣ ኦኬ ወደሚቀጥለው ስቴፕ እንሄዳለን የሚቀጥለው ስቴፕ ምንድነው እሺ ከመጣ በኋላ ኮንትራት አልሰራም እግሪ ጥቂት ተመቷል ያለበት ደግሞ ማስረጃ ልጁ ይምጣ እኮ ሼር አድርጉለት ምንድነው የቲክቶክ ስም ሼር አድርጉለት ከፈለገ ይምጣ ማስረጃዎች ብቁ ሆኖ ካልተገኙ ሀቅ የላትም ማለት ነው 71,000 የሜዲካል የትኬት ተቆርጦ 199,000 በአካውንታቸው አስገባ እናም ማነው በላይ ሹምዬ የሚባል ሰው ከሷ ጋር ለሚሰራ ሰው አካውንት አስገባ እና ስታመጣክ ከኢትዮጵያ ኮንትራት ልትሰራ ተስማምተህ ጥያቄዎችን አዳምጠኸኝ እንድትመልስልኝ ነው አንደኛ እውነት ከኢትዮጵያ ስታመጣክ በኮንትራት ልታስገባክ ተስማምታችሁ እዚህ ሀገር ከመጣክ በኋላ ነው ኮንትራት አልፈልግም እግሬ በጥይት ተመቷልና ፍሪ ቪዛ አሰሪልኝ ብለህ የጠየካት በፍጹም እሱ አይደለም ስንስማማ እንዴት ነው የተስማማ ነው ኢትዮጵያ እያለሁ ስራው አውቄዋለሁ ኮንትራት ነው ብላኛለች ኮንትራት ነው ብላ ግን ያመጣችኝ ምንድነው መሰለሽ በምግብ ነው ራሷም ተናግረዋለች በምግብ ነው የመጣ ብላለች በምግብ ያመጣችልኝ ስለ ካዳችና ነው ምናምን ብላ ራሷ ማቅረባለች በምግብና በሞተር ምናምን ብለው ነው እንትን ያሉ ያን ያሉ ደግሞ ማለት ነው ስራው እንደዚህ ነው ኮንስትራክሽን ነው ያሉኝ ማለት ነው ብሩ ከገባላቸው በኋላ ከእጃቸው ካደረጉ በኋላ ነው ምክንያቱም ያን ብር ስለማይመልሱ ስለሚያውቁ መቼም አንዴ ብር ይገውጣል ብሎ ይመጣል ብሎ ስላሰቡ እንደዛ ነው ያሰቡት ከዛ ከዚህ ከመጣ በኋላ ማለት ነው በሁለት አመት ኮንትራት ነው ያመጣችኝ አዎ አይዲያ ሰራላል ካምፓኒ ሰራላል የሁለት አመት ብላኛለች ይሄ እውነት ነው ከዛ ደግሞ ማለት ነው እኔ አሁን ትንሽ ነገር የተሰማኝ በቃ ከዚህ ላይ ያለው ሰው በሙሉ መስማት የሚፈልገው ነገር ከሴት ጋር ወጣል ብላለች ከሴት ጋር ማለት ነው እንግዲህ ያው ቅዱስ ሚካኤል ነው የሚያውቀው ከሴት ጋር ወጣ ያለችውን ካሜራ አለ ብላለች ካሜራው እንዲጣራልኝ ሲቀጥል ደግሞ ማለት ነው ሴኩሪቲው እንዲጠየቅልኝ እኔ ከሳይ ከገቡ አንስቼ ሰዓት ካለፈ ወጥቼ ከሆነ ማለት ነው ከዛ በመቀጠል ደግሞ ማለት ነው ከዛ ውስጥ የነበሩ ልጆች ገብተው መመስከር ይችላሉ እኔ ጋር የነበሩ ልጆች ማለት በጣም ታላቅ ምራቃቸውን ዋጥ ያደርጉ ሰዎች ናቸው ከሷ ቤት የነበሩ በእጃዛ ቤት አስጠግታ 300 ብር አስከፍለኝ ለቀቀቻቸው ሰዎች ቀርበው መመስከር ስለሚችሉ እጃዛ ቤት አይደለም ጓደኞች ናቸው አስጠግቻቸው ለምትለው ብሩ የተበደርኳቸው 500 ብር 1000 ብር አዎ ትክክል ተበድረክ ነው ስጦታ ተሰጥቶክ አይደለ ኖ ተበድሬ ነው ቀርበው መመስከር ይችላሉ አቡ እዚህ ጋር አንድ ነገር ልናገር እኛ ጋር ምስክር አለን ችግር የለውም ሴኩሪቲውን ምን ያመጣልሻለሁ ብድር ነው የሰጠችው ለዛውም ደግሞ እኔ እሱ ያነሳው ራቆት ኧረ ፈጣሪ ሆይ ድረስ አንዴ ቆይ ይቅርታ ቆይ ስጦታ ነው የሰጡት እዚህ ጋር ብድር ነው ሊሉሽ ይችላሉ ብድር አይደለም ስጦታ ነው የሰጡት አይኔ ያየ እዚህ ጋር ምስክር አለን በዛ ላይ ደግሞ እኔ አሁን ስልክሽን ስጭኝ ፎቶ ራቆታችንን ዛሬ እሱ አንስቶ የላከው ለሰው እኔ ልክልሻለሁ ይሄ ራሱ መጨረሻ ላይ ሁሉ ነገር በስቴፕ ነው እየተያየው የምንሄደው አሁን ይኸውልሽ አንቺ ቆይ ቦይሱን ላሰማሽ ነው በኮንትራት ላሰማሽ ነው ቆይ ለምንድነው ይኸውልሽ ማስረጃ ባይኖርሽ እንኳን ይሄው ራሱ መስክሯል አዎ በኮንትራት ነው ተነጋግረን እሺ አለን ቆይ ዋን ሰከንድ በኮንትራት በምግብ ተስማምታችሁ ይሄ ሰው የተስማማችሁበትን አንድ ሰው በተስማማበት ነው የሚሄደው ገባሻ ስምምነታችሁ ውላችሁ የነበረው 270 ሺህ ሊከፍል እናንተ ደግሞ በምግብ ልታመጡት ነው አይደለም ሰሚራ ስትጠፋ ባሌ አስመረጠው እኮ አጭሩ መልሽልኝማ 270 ሺህ ከፍል ዱባይ ስታመጡት በምግብ ልታመጡት ተስማማ አይደል ከዛ በኋላ ሰሚራ ብሩ ከገባ በኋላ ስትጠፋች እሺ ይዘሻት ሂጂ እሺ አዎ አልሽ በጣም ጥሩ ከዛም በኋላ ብሩን ካስገባ በኋላ የምግብ ልጅቷ እንደካደቻችሁና በኮንስትራክሽን እንደምታመጡት
ነገራችሁት ነው አይደለም? አዎ። ስለዚህ እዚህ ጋር ቃል ተቀየረ። ስምምነት ይሄ የሱ ችግር አይደለም አይደል? አንድ ሰው እኔን በምግብ ልታመጪኝ ይሄን ያህል ልከፍልሽ ከተነጋገርን በኋላ ልጅቷ ከካደችሽ የኔ ችግር ነው፣ የኔ ችግር ነው። ያንቺ ችግር አይደለም። ብሩ ይመለስልህ ብለናል። የኔ ችግር አይደለም። እዛው ችግርሽን ትፈቻለሽ። እኔ አይመለከተኝም። እኔ ከኔ የሚጠበቀውን 270 ሺህ ማስገባት ነው ከኔ የሚጠበቀው። ከኔ የሚጠበቀውን የተነጋገርንበትን ብር ማስገባው። አንቺ ደግሞ በቃልሽ መሰረት በምግብ ከሆነ በምግብ ባልሽው ጉዳይ እኔን ማምጣት ኃላፊነት አለብሽ። አንቺ እዛ ጋር ቃል የገባልሽ ሰው ሲክድሽ እኔ ሳልሰማ ለእኔ ሳትነግሪኝ ያንቺን ችግር እዛው ፈተሽ ለእኔ ቃል የገባሽልኝን ነገር ነው ማድረግ ያለሽ። ለምን እኔ እና አንቺ ስምምነት አለና ስምምነታችን እኔ 270 ሺህ አንቺ ደግሞ በምግብ ልታመጪኝ። እዚህ ጋር ሲበላሽብሽ ትብብር ከሆነ ሌላ ጉዳይ ነው። መተሽ ሀቢባ በጣም ይቅርታ የተነጋገርነው በምግብ ነበር፣ ግን በምግብ ቃል የገባችልኝ ከዳችኝ። ስለዚህ በቃ ብርሽን ልመልስልሽ ነው መሆን ያለበት አይደል? እንደዛ ስለው እኔ መጣ አለኝ እኮ አሁን ልክ ነሽ አንቺ መጣሽልኝ ወደ እኔ። ልጅቷ ጠፍታለች። አዛ ነው ሄደህ ቤተሰቦቹን የባሌን እገላለሁ እያልክ ከምታስፈራራ እኛ አንተን ብር አንበላም፣ ብርህ ይመለስልህ አካውንት አምጣ ሲለው አይ እኔ በሆነው ስራ እመጣለሁ አክብበህ ላክልኝ ብሎ አሁን ደግሞ ስልጠይቀው ብርክ ይመለስልህ ብላ ጠይቃለች። እሺ ብር ይመለስልህ አሁን እሷ እንደ መረጃ የምትጠቀማት መሰለሽ ብር ትመለስልህ ብሎ ሪከርድ ያደረገልኝ ምን መሰለሽ የቪዛ ግን ቆርጣለሁ ነው ያለ። የቪዛ ማለት 2700 ድራም ከፈልኩ የምትለው ማለት ነው። ያን ቆርጬ ነው የሚመለስልህ ብሩ ብሎኝ ሪከርዱን ማለት ነው። አንድ እውነት ነግሬሽ ማለት ስልኬን ሪስቶር አድርገውታል። ስልኬን ሪስቶር አድርገው ምን አለች መሰለሽ ስልክን አምጣው አለኝ። የሚመሰክርልኝ ሰው አለ። ስልክን አምጣው መረጃ እየሰበሰብክ ነው አለኝ። የምን መረጃ ነው ምናምን አልኩ። የሚገርምሽ እኮ እነ ሳሪ ቤት ክስ አልሄድኩም እኔ። እነ ሳሪ ቤት ክስ ሄድኩ እንዴት መሰለሽ ከሷ ቤት እያለሁ የሆነች ልጅ 200 ሺህ ብር በልታት ቪዲዮ ለቀቀቻት። እዛ እንዴት እንደዚህ ትሰሪያለሽ? ለምን ብር የሰው አቃት መልሽ ምናምን ስላት ምን አለች መሰለኝ አዛለሁ። እኔ ሐቀኛ ሰው ነኝ፣ ለሐቅ መኖር ነኝ። ግን እቺ ልጅ የለቀቀች ቪዲዮ ላይ የለቀቀች ሰሚራ የበላችውን ብር ነው አለች። አሁን ግን በቀደም አምና ተቀበለች ያን ብር ማለት ነው። እና እነ ሳሪ ቤት ቀርባ አግኝቻ ነው የቀረብኩኝ እና እንዴት እንዳስወጣች አሁን ትናገር አሁን እንዳትሄድ ነው ስልኩ መረጃ ነው እንዴት እንዳስወጣች 500 ብር ታላመጣ ውጣ ነው ያለች። ሪከርዱ አለኝ ውጣ። ስለ ስራ አላውቅልም፣ ስለ ቪዛ አላውቅልም። ኢትዮጵያ እያለሁ ስለ 270 ሺህ ብርም አላውቅልም ብላኛለች። ስለ 270 ሺህ ገደል ግባ ነው ያለች አለኝ ሪከርዱ። ከዛ ውጭ እኔ ስሜታዊ ሆኜ የሆነ ነገር ልጽፍ እችላለሁ። ያን እንደ መረጃ የምትጠቀመው ከሆነ ሰው እንደመሰከረ እኔ የምጠይቅ ከሆነ ችግር የለም። እሺ ቆይ ብርክ እኔ ጥያቄ አለኝ። አንዴ ብርክ ይመለስልክ ማለታችሁ አዎ ብሏል። ግን አንቺ እንዳልሽኝ ሙሉ ብርክ ሳይሆን ያላችሁት 2700 ድርሃም የቪዛ ሰሚራ የከዳቻችሁ ከሱ ላይ ልትቆርጡ ነበር ያላችሁት። ለምን ባሌ 2700 ድርሃም ቆርጠን ብርን እመልስልሃለሁ ብለዋል። አዎ ብየዋለሁ ብሏል ባሌ። 2700 ስለመጣ አዎ ብየዋለሁ። እሺ 2700 ጊዜ ቪዛው ስለወጣ አዎ ቆይ ቪዛው አልወጣም። ሰሚራ ከዳች ወጥቷል። ቪዛው ወጥቶ ሀፍት ነው ብትክድም እሱ ሀፍቴን ሲያመጣ ቪዛውን ለኔ ልኮልኛል። እሺ በጣም ጥሩ። እኔ ቪዛው ከወጣ በኋላ ነው ገባኝ። አንቺ እኔ ኢማራት ልታመጪኝ ዱባይ ልታመጪኝ በ270 ሺህ ተስማምተን ብር ከከፈልኩ በኋላ አንቺ እዛ ጋር ክህደት ደረሰብሽ። ማን ሊያመጣኝ እኔን ከአንቺ ጋር የሚሰራ አካል በምግብ ክህደት ደረሰብሽ፣ በሌላ ነገር ቪዛ ወጣሽ። ዲት ማይ ፕሮብሌም የኔ ችግር ነው። ቪዛ አንቺ ነሽ ክህደት የደረሰብሽ፣ አንቺ ነሽ የተሸወድሽው። እኔ ምን አገባኝ? እኔ አንቺን አምኜ ከአንቺ ጋር ውል ተፈጽም ያለው። ስለዚህ እኔ ቪዛውን ብታወጪ ይመለከተኛል። እኔ የሚመለከተኝ በምግብ ቃል ገብተሽልኝ በምግብ ቪዛውን አውጥተሽ እኔ ሀሳቤን ብቀይር የተከፈለ ቀብድ አይመለስም፣ የወጣበት ይቆረጣል። ለምን እኔ ነኝ ሀሳቤን የቀየርኩት? ለምን መጀመሪያ በምግብ ብለን ተስማምተን ሀሳብ ቆይ እንዴ ፌር ነው ሀሳቤን ቀየርኩ። እኔ ሀሳቤን ስለቀየርኩ ብሬን ቆርጣችሁ የቀረውን ትመልሱልኛላችሁ። ለምን ሀሳቤን ቀየርኩኝ? ግን እኔ ሀሳቤን ሳልቀይር በምግብ ልታመጡኝ እንደሆነ እያወቅኩኝ፣ ግን እናንተ ሰው ክዷችሁ የምግብነቱ ቀርቶ በኮንስትራክሽን ልታመጡኝ ቪዛ ያለ እኔ ፍቃድ በኮንስትራክሽን መምጣት ትፈልጋለህ ወይስ አትፈልግም ተብዬ ሳልጠየቅ ከብሬ ላይ ቪዛ የሚቆረጥ ተጠይቋል። ጠይቄዋለሁ።
ጠይቆት አስመርጦታል። ቪዛውን እንድንከፍል ከፈለክ ሰሚራ ክዳናለች ኦሬዲ ብርህ ሙሉ ብርህን እመልስልሃለሁ። ቆይ ሀቡ እዚህ ጋር እኔ ላስተካክለው ቦይሱም ስላለው ሰሚራ ክዳናለች ሙሉ ብርህን እመልስልሃለሁ። ስለዚህ ቪዛው ገና ከመውጣት እንትን ሳይል በፊት ሰሚራ ከመካዷ በፊት ብሩን ይዛ ስትጠፋ እኔ ባሌጋ ነው የሚያወራው አብዛኛው ሊከርድ ማለት ነው። ስለዚህ ክዳኛለች። ምክንያቱም የአንድ ሀገር ልጆች ናቸው። እሱም የጎንደር ባሌም የጎንደር ልጅ ነው። ስለዚህ ብርህ ይመለስልህ። ሰሚራ የምግቡ ስራ ጠፍቷል፣ እኛ ጋር ያለው የኮንስትራክሽን ስራ ነው ሲለው ቀለል ያለውን ምረጥልኝና የስራ ወረቀቶች አሉ እዚህ ጋር በእንግሊዝኛ የተጻፉ ስልክሽን ስጪ እልክልሻለሁ። ከዚህ መርጠህ አክብበህ አንተ የሚሆንልህ ላክልኝ ሲለው አክብቦ ልኮለታል። ተስማምቷል። እኔ ብትካድም ፌር አላደረኩም። እሺ ወንድሜ አዘነው በኮንስትራክሽን ቪዛ እንዲወጣልህ ተስማምተህ ነበር? ምን በኮንስትራክሽን ቪዛው በኮንስትራክሽን ቪዛው እንዲወጣልህ ተስማምተህ ነበር? በፍጹም። ምክንያቱም እኔ ነግሬያታለሁ። እኔ በጥይት የተመታው ልጅ ኦኬ አትመን ቦይሱን አሃቡ እንዳርግልኝ ከናንተኑ እልክልሻለሁ። ከተናገራችሁት አንፃር እኔ ደግሞ እንዲያየሁት ነገር ኦሬዲ በኮንስትራክሽን ቪዛ ተስማምቶ ቪዛ ከወጣለት ለምን ብርህ ይመለስልህ አላችሁት? ኦሬዲ ሀቡዬ ብሩ ይመለሳል። እኛ ብሩን መመለስ ነው የምንፈልገው። አንዴ ላውራ ዩ ኦሬዲ ሳይድ አሁን አንቺ ምን አልሽ? ምን ታስጨርሰኝ? ተስማምቶ ነው ቪዛው የወጣለት ካልሽ ከተስማማ ለምንድን ነው ብሩ የሚመለስለት? ተወው በቃ የምትሉት የሚመለሰው እኮ ቅድም የተነጋገረው ብሩ የሚመለሰው እኮ በምግብ የነበረው በኮንስትራክሽን ስለሆነ ነው ብሩ የሚመለስለት። በኮንስትራክሽን ስለሆነ ብሩ እየተመለሰ አስቀድሞ መርጧል የሚባለው አይ ዶንት አንደርስታንድ ለምን? እሺ ሀቡዬ እኔ አንድ ነገር ላስረዳሽ ሀቡ። እኔን ካርሽኝ አይደለ መሰለን እኔን ምን ትይኛለሽ? ካላስ ክዳኛለች ብርሽን እኔ ልመልስልሽ። ስራው አይሆንም አንተ ጥይት ተመትቻለሁ ቀለል ያለ ስራ ነው ስትይ ብርሽን ልመልስልሽ። እኔ ኢትዮጵያ እያለሽ ነው ገና ኢትዮጵያ እያለሽ ብርሽን እኔ መልስልሻለሁ ሙሉ ብርሽን። ስለዚህ አይ የሆነው ስራ ይሁን እመጣለሁ ዱባይ ካልሽ ምንድነው ችግሩ? አቡ የኔ ጥፋት ነው ይሁን እመጣለሁ ዱባይ ካለና የኮንስትራክሽን ቪዛ ከመረጠ በኋላ ለምንድነው ብርክ የቪዛ ተቆርጦ ይመለስልክ ያላችሁት? ኦሬዲ ነግራችሁት ቪዛውን ከመረጠ አይመለስም። አልፈልግም መምጣት ፈልጋለሁ አለ እኮ መምጣት ፈልጋለሁ በኋላ ለምን ታዲያ ባለቤትሽ ብርክ ይመለስልክ የቪዛ ተቆርጦ አለው? ኦሬዲ መምጣት ፈልጋለሁ ካለ በኋላ አላለም። ከዛ በፊት ሰሚራ ጋር ሳንበጣበጥ በፊት ነው ተስማምቶ እዛ ነው የመጣው። እንዲያድግልኝ እናት ለትረጂ ከፈለሽ ባልየው ቪዲዮ ይወጣ። አሁን ቪዲዮ ይወጣል ጅሞት ማለት ነው። ቪዲዮ ይወጣና እውነቱን ይመስክር። ሲቀጥል ግን ማለት ነው እሷ አይዲውን እንዴት እንደምታበላሸው ወይ በሙሉ እሷ እንትን ነው ይቆረጥበታል ነበር ጥያቄው። ለዛ ጥያቄ ማስረጃ አለኝ። እሱ ቪዛው ይውጣ ያለበት ነው የምትይኝ አይደል? ነው አይደል? ስለዚህ ቪዲዮ ሰሚራ ስትክደን ብሩ ይመለስ ብለናል። ከዛ በኋላ በተስማማው ስራ ነው እንጂ ብሩ ይመለስ ሳይቆረጥ ገና ሳይቆረጥ ብልህ ይመለስ ብለናል። ከዛ በኋላ በተስማማው ቪዛ ነው ተከራ ይቆረጥ ብዬዋለሁ። የቪዛ ቆርጠን ነው መልስ ያልነው እልኩት አለኮ ባለቤትሽ እኮ አዎ ብዬዋለሁ የቪዛ ተቆርጦ ብዬዋለሁ ሲል እኮ ነው። የምን ቪዛ ነው የሚቆረጠው? አውጥታችሁ ኖ ቪዛው ሳይወጣ ነው አለ እኮ እሱ። ይኸውልሽ እዚህ አለ ቪዛው ሳይወጣ በፊት ሙሉ ብር ሰሚራ ስትጠፋ ልመልስ ብሎታል። ሙሉ ብሩን ሳይቆረጥ ሰሚራ ጠፋች። በቃ ሰሚራ ያንን ይዛት ትሄድ፣ እሷን እኛ በመናገኛት እናገኛታለን፣ ብርህ ይመለስ ብሎታል። አያማን ሰሚራ ብሎክ ስታረገኝ 2 ወር በኋላ ነው ዱባይ መግባት። ቆይ ማሪ ቅድም ባለቤትሽ አዎ ብያለሁ፣ አዎ የቪዛ ቆርጬ የቀረውን እመልሳለሁ ብያለሁ አለ እኮ። ሰማን እኮ እንደዛ ነው ያልከው? ነው እኔ ቪዛው ሳይወጣ ነው እንጂ ቪዛው ከወጣው ደግሞ ግዴታ ነው። ቪዛው ሳይወጣ በፊት ነው ያልኩት። ቪዛው ሳይወጣ ቆርጬ ልመልስልክ ያለው? አይ ሙሉ ብር ልመልስልህ ያልኩት። ከዛ እሱ ደግሞ 2 ወር መቀመጥ ኢትዮጵያ አልፈልግም አለ። ስለዚህኛው ምን ትላለህ ወንድሜ? አዘነው ምን ትላለህ? አንደስ ማለት እኔ የጠየቀችሽ ጥያቄ በሙሉ ተረስቶኛል። ማለት ስሜታዊ ስለሆነ ከመጀመሪያው ጥያቄው ከወረቀቱ እያነበብሽ ለዛ ጥያቄ በሙሉ መልስ ልስጥሽ። አንድ እሱን ያጅልኝ። 2 ባልየው እንደሷ ልክ ቪዲዮ ይውጣና
ያውራ። ለምን ይፈራል? ደላላ አይደል? ለምን ይፈራል? ቆይ ሀቡ ለምንድን ነው የኔ ባል ቪዲዮ እንዲወጣ የፈለገው? አንዴ አሜን፣ አንዴ ውል የተዋዋልከው ከማን ጋር ነው ወንድሜ? ስምምነት የፈጸምከው የተነጋገርኩት ማለት ነው። የተነጋገርኩት ከሌላ ልጅ ጋር ናት። የኛ ሀገር ልጅ ናት። እሷ ናት ማውቀው ደላላ አለ ብላ ያገናኘች። አሁን ቀርባ መናገር ትችላለች። ታች ላይ ዋለች እየሰደበቻቸው። እሷ ቀርባ መናገር ትችላለች። ባሏ የምታውቀው ማለት ነው ያገናኘች። ከዛ ባልየው ብሩ ከገባለት በኋላ ልጅቱን ብሎክ አላት ማለት በመካከላቸው ተጣጣ ይመስለኛል ከምሽቱ ጋር። ከዛ ምሽቱ ደወለችና እኔን ብርህን ቪዛውን አዛ ነው አንድ ጥያቄ ነው የጠየቀው አቡዬ ላዛ ነው እኔ እሱን ጠይቀዋል። ከማን ጋር ነው ስምምነት እናንተ ለሁለት ዲል የምታደርጉት? እሱ አንድ ሰው ነው። ከአንቺ ጋር ከሆነ ጉዳዩን የጀመረው ከአንቺ ጋር እንጨርሳለን። ከባለቤትሽ ጋር ከሆነ ከባለቤትሽ ጋር እንጨርሳለን። ጉዳዩ ጥርት ብሎ መሄድ የሚችለው ማን ነው? መጀመሪያ ሀ ብሎ ጉዳዩን ከአዘነው ጋር የጀመረው አንቺ ነሽ ወይስ ባለቤትሽ ነው? ባለቤቴ ነው። ታዲያ ለምን አንቺ ወክል ቅድም እንደነገር ባለቤትሽ መጥቶ እዚህ ጋር ይነጋገር? አንቺ ለምን መጣሽ ታዲያ? ለምን እሱ አልመጣ? ማለት ጉዳዩን የያዘው እሱ እነሱ እሷን ያመጣ አዛናውን ያመጣችው ልጅ ቃል ኪዳን የምትባለው ልጅ አሁን ነው ቃል ኪዳን የምትባለው። እኔ እንዳላቅ ቃል ኪዳን ብላ የመጣችው እንጂ ስሟ ሰላም ጎንደሬዋ ነው የሚለው። ያች ልጅ እኔ ከባሌ ጋር ገና ሀብ ተብሎ ጭንኝነት ገና ሳንጋባ ገና የጋብቻ ወረቀት ሳንፈራረም ሳለ ቤሩት እያለች ከባለቤቴ ጋር ታወራው ነበረ። ከባለቤቴ ጋር ያወሩ ነበረ እና አዛናውን ያመጣችው ለባለቤቴ ሰላም ጎንደሬዋ የምትባለው ነች። በመሃል ሰሚራ አፕን ስታደርግ ሰላም ጎንደሬዋ ነቤት አሜን ከበጣም ስለማይመለከት ያወራሽልን ነው። ስለ ጉዳዩ ብቻ እናውራ ፕሊስ። ወደ ሌላ ነገር አንሄድ። የሚመለከተውን ጉዳይ ብቻ። አሁን ጥያቄውን ለአዘነው ጠየቅኩት። ምንድነው መጀመሪያ የጠየቁት ጥያቄ? ተስማምታችሁ ከኢትዮጵያ ስትመጣ በኮንትራት ተስማምታችሁ ነው ወይ የመጣኸው? አዎ። ይኸው ሐቀኛ ነው እኮ አልካደም። አዎ እኔ 270 ሺህ ከፍዬ ኢማራት ሲያመጡኝ በኮንትራት ተስማምተን ነው የመጣሁት። አለቀ ጉዳዩ እዚህ ጋር። ሁለተኛው ጥያቄ እሺ በኮንትራት ተስማምተህ ከመጣህ ኢማራት እግርህ ከገባ በኋላ ለምን ኮንትራት አልፈልግም ፍሪ ቪዛ አርጉኝ አልክ? ለዚህ ጥያቄ መልስ ስጠኝ ወንድሜ። አዘነው ያንተ ተራ ነው። ኒውቱን አብሩለት። አይ ቲንክ አልሰማኝም መሰለኝ። ሚውቱን ቢብሎክ ነው ወንድሜ። ናልሽ የጠየኩህ ጥያቄ 270 ሺህ ከፍለክ እዚህ ሊያመጡ ተስማምታችሁ ኦልሬዲ ክፍያው ከመጣህ በኋላ በኮንትራት እንደሆነ አምነህበት ተስማምተህ መጥተህ ዩናይትድ አረብ ኤሚሬት ከመጣህ በኋላ ለምን ሀሳብህን ቀይረክ ፍሪ ቪዛ ነው የምፈልገው ኮንትራት አልሰራም ለምን አልክ? ይኸውልሽ አሁን እኮ ማለት ነው አሁን ራሷ በራሷ ቃል ያወጣችው ባለ ሚዲያ ላይ አሁን 8000 ምናምን ሰው በቀረበበት እንትን ተስማምተን ሁሉን ነገር ህግ ይዞታል። 270 ሺህ ብር እንዳመነች ህግ ይዞታል። ህግ ላይ ያየናል። ከዛ ውጭ እኮ አሁን አንቺ ለማክበር ያክል ነው እንጂ መግባት አልፈልግም ነበር። ሚዲያ ላይ መቅረብም አልፈልግም። አንቺ በማክበር ነው አስገቡ ስትይ እኔ ብሎ በሷም ታውቂ ለወጣ ብዬ ነው አንቺን አክብሬ የገባው እንጂ እኔ አሁን ከዚህ ላይ ምንም እናገረው ነገር የለም። ይቅርታ አድርግልኝ። ስለዚህ ይህንን ጥያቄ መመለስ አትችልም ማለት ነው። ለምን ኮንትራት አልፈልግም ፍሪ ቪዛ አሰሩልኝ እንዳልክ? ምን ኮንትራት አልፈልግም? በኮንትራት መስራት አልፈልግም ፍሪ ቪዛ አሰሩልኝ፣ ኢቃማ መኖሪያ ፍቃድ አሰሩልኝ፣ ኮንትራት መስራት አልፈልግም ብሏል ነው እያለች ያለችው እሷ። እኔ ነግሬሻለሁ ስመጣ አሁን አንድ ነገር ነግሬሽ መውጣው ማለት ነው። እኔ ነግሬሻለሁ በጥይት እንደተመተው ነግሬሻለሁ። ምግብ ቤት ነው ብለሽኛል ስንስማማ። ብሩ ከገባ በኋላ ግን ሌላ ቃል አመጣች፣ ሌላ ቀየረች። ስራው ስትቀይር ምንድነው ብሩ መበላት የለብኝም ማዛ ካንሰሌሽን እንጠይቃለን ምናምን የሚል ሁላ ብለውኛል። ካንሰሌሽን ጠይቀን አንተ በራስ ቪዛ እንትን ማለት ትችላለህ። እስከዛን ድረስ አወርተንበታል። አሁን እንደዚህ እንደ አዲስ ጥያቄ የምታመጣው ነገር ካላት እንግዲህ ራሷ ተወቅ። እኔ
ሚዲያ ላይ ሁለት ዚህ መውጣቱ ራሱ እኔ ሆኜ ነው። እኔ አሁን ራሴን ላጽናናበት ህግ ይዞታል። ህግ ይፍታው። አመሰግናለሁ። ታች ላይ የምትከታተሉኝ ቤተሰብ አመሰግናለሁ። ውስጥ ላይ ያላችሁም አመሰግናለሁ። ለባለ እውነት ይበል። ጥያቄዎቹን ጠይቂኝና ልመልስልሽ እኮ ያልከኝ አንተ ነህ ወንድሜ። የጻፍሻቸውን ጥያቄዎች ጠይቂኝና ልመልስልሽ ብለኸኝ ነው እኮ የጠየቁት። ኦኬ እሺ፣ ሌላ ጥያቄ አለ? አዎ፣ አንደኛው ጥያቄ ከመጣክ በኋላ እነሱ ስራውን እንደቀየሩት ተናግረሃል። በምግብ ብለው አምጥተው ከዛ በኋላ ኮንስትራክሽን እንዳሉክ፣ አንተ ደግሞ አቅምክ ኮንስትራክሽን መስራት እንደማይፈቅድ ከጤና አንጻር ስትነግራቸው ኢቃማ ልታሰሩ ተስማምታችሁ ያለችው 3000 ድርሃም ከፍለክ የቀረብክ 2000 እንደሆነና ከቤት ወጥተህ ሌላ ወንዶች ቤት እንደሄድክ ይሄ ነገር እውነት ነው ወይ ያለችው? ወጥተህ ሄደክ ከዛ በኋላ ኢቃማከን እሷ የምትለው ኢቃማውን እሷ እንዳሰራችልክ ነው። ኮመንታተሮች ደግሞ ቅድም ሲሉኝ የነበረው ሌላ ሰው ነው ያሰራለት። በፍጹም ሊቃማ የሚባል ነገር እሷ አላሰራችልኝ። ብሩን ተበደረ ነው ያበደሩ ልጆች በአንቺ ቤት ገብተው ከፈለሽ ያናጎሻል። ሚዲያ ላይ የሚቀርቡ ሰዎች ናቸው። ሚዲያ ላይ የሚቀርቡ ብር ያበደሩ በአካውንት እንዴት እንደገባ እራሷ ማምናበታለች። በብድር ነው እንጂ ተበደርኩ ማለት ነው። እኔ ምንም አልጨመርኩም። ሀቡዬ እዚህ ላይ እኮ እኔ ልክ ነኝ እኮ እሱ አልነበረም ማስታወሪ። ስለዚህ አንቺ ሚውት አድርጊና አዳምጪ። እሱ ሴቶች እሷ ቤት የሚኖሩ ሁለት ሴቶች 500 ድርሃም፣ አንድ ዘመድክ ደግሞ ከአቡዳቢ 1500፣ እነሱ ደግሞ እሷ አሜን 500፣ በአጠቃላይ 3000 ድርሃም ቤት ውስጥ ሰበሰበችልክና ወስዳ ለቢሮ እንደከፈለች ሜዲካል እንዳደረክን የነገረችን። ይሄ ነገር እውነት ነው? ይኸውልሽ በሰዓቱ እነዛ ልጆች ብሩን በብድር መልክ ሲሰጡ ከቤቱ ያሉትም በቃኛ መጀመሪያ የካምፓኒው ኃላፊ መጥቶ ይዞ ሊሄድ አሳየው። ቁስሌ ሳሳየው እንዴት በቃ እሷንም ብሏታል። ይሄ ልጅ እንዴት ይሰራል ምናምን። እኔ የተወሰነ ገብቶኛል እንግሊዘኛ ሰው እንዴት ይሰራል ይሄ ምንድን እንዲሰራ ነው የሚወስደው ምናምን አለ። እኔ ልተባበረው የሚችል አይዲውን ሰጠዋለሁ። እኔ ያልብር ተከፍላላችሁ አለ። ከዛ ቤት ውስጥ ገባና ከገባን በኋላ እሺ ብላ አምናበት መጣች። ያን ብር እኔ ከመበደረው ሰው ተበዳደርኩ። ከዛ 500 ብር እሷ ጨምራለች። እንትን ሜዲካል ሶርስ 500 ብር ጨምራለች። ለዛ 500 ብር ነው እንግዲህ ይሁላ መንስኤ የመጣው። ለ500 ብሩ መጣችና ውጣልኝ ከቤት ያለች 500 ብር ያስከፈልከኝ አንተ ውጣልኝ፣ ሪከርድ አለኝ ከቤቴ ውጣልኝ አለች። ልታሰማን ትችላለህ? ለምን እሷ ያለችው አንተ ራስህ ኢጃዛ ቤት ብለህ እንደሄድክ ነው። ኢጃዛ ቤት ሄዳል ነው። እሺ የሱ ተራ ነው። አንቺም በተራሽ ነው የምታወሪው። ሚውትሽን አንስተሽ ሁለት ሰው አንድ ላይ ሚውት አያነሳም። ለምን ቅድም ያልሽን ካስታወስሽ ሴኩሪቲ እሱ ማታ ከሴት ጋር በመውጣቱ ምክንያት ሴኩሪቲ መጥቶ ከቤት እንዳባረራችሁ ቤት ልቀቂ እንደተባልሽ በዛ ምክንያት ደግሞ አንቺ ቤት እያፈለግሽ እያለ ራሱ በገዛጁ ማቀው ልጅ አለ ብሎ እንደሄደ ነው የነገርሽን። ያንን ነው የጻፍኩት እኔ። እሺ ክፈተው ቮይስ። ይሄ ደግሞ የአሁን ውጤት ነው። ገባህ አይደለ? ሲቀጥል ደግሞ አንተ መሰርናል የባሌን ፎቶ ራሱ ለምንድን ነው ከስልክ ውስጥ አውርዳ ያስከው? ሌባ ብንሆን እኮ እኛ ቤታችን አናመጣህም። ብዙዎች ችግር ተፋልም ያለው ግን አንተ ግን አንገተ ቢስ ነው። አንገተ ቢስ ማለት ነው። ለማንኛውም ከአሁን በኋላ ስራ እንዲሆን አንድ ነገር ልተባበርህ አልፈልግም። ወደ ፈለክበት ቦታ መሄድ ትችላለህ። እሺ አይመለከተኝም። 500 ድራሜን ደግሞ ታመጣታለህ። ወደ ሳይሆን በግድ ማለት ነው። ግን በጣም ተሳፍረው በጣም ሀበሻ ለእኔ ማለት ነው መሰሪዎች ናቸው። ተከሶች ለምን ስለማቀብራችሁ ማንቆር አያቅተኝም። ግን በጣም ያሳፍራል። በጣም ታሳዝናለህ። እዚህ ቦይስሽ በገዛ አንደበት ሻመሻል ሰውዬው አንደባራ። ስለዚህ እሱ ሳይሆን ወጥቶ የሄደው አንቺ ራስሽ ነሽ። 500 ድርሃም ለሱ በማውጣትሽ ተናደሽ ውጣልኝ ከቤቴ ያልሽው ማለት ነው። ያባረርሽው አንቺ ነሽ አይደል? ያባረርሽው ይሄው ቮይሱ ላይ ውጣልኝ ያልሽው። አቡ የኔ ተራ ነው። የስ ፕሊዝ ውጣልኝ እንዳልሽው ይሄው በአንደበትሽ እንደገና ደላላነትሽን በአንደበትሽ ነው። የኔ ተራ ነው። አቡ ላብራራ መናገር እችላለሁ። ወኖ ነው በልዩ እያስተረጎማ ነው። ወጥቶ ማይናገር ለምን ወጥቶ ዲል ያደረገው ካንቺ ጋር ከሆነ ለምንድን ነው ባለቤትሽ አንቺ እዚህ ጋር ቪዲዮ ወጣ በዩ
ከጎኑ ነው እያስተረጎማት ነው። ወጣ በይው ቪዲዮ። አዎ ለምን ባለቤትሽ አይመጣም? ምን አልሽኝ ሀቡ? ለምን ጉዳዩን ዲል ያደረገው ከሱ ጋር ባለቤትሽ ነው አይደለ? አንቺ እሱ እኮ ፕሮቴክት ሊያደርግሽ ይገባል። ባለቤትሽ ወንድ ነው አይደል? ፕሮቴክት ያርግሽ። አንቺ ወደዛ ሂጂና እሱ መጥቶ እዚህ ጋር ለአዘነው ጥያቄዎች ባለቤትሽ ነው መመለስ ያለበት። እሺ ቪዲዮውን አጠፋውና አዛናው ጋር የተነጋገሩትን ያወራል። አዘነው በቪዲዮ ነው ያለው። እኔ በቪዲዮ ነው ያለው። እሱ ብቻ ቪዲዮ ለምን ያጠፋል? ዋይ ለምን በቪዲዮ ያወጣም? ዋት ኢዝ ዘ ፕሮብሌም? ቪዲዮ ቢወጣ አናናና ተናገር። እሺ ችግር የለውም ግን እዚህ ጋር እኔ መልስ መልስልሻለሁ። አንቺ ሌሊት ላይ ሰው ወጥቶ ሌሊት ላይ እኔ የኔ ተራ ከሆነ እኔ ይቅርታ ልናገር ከዛ ባሌ እሺ ይገባል ባሌ እሺ ዝም በል የኔ ተራ ነው በራሱ ላይ እኔ ሌሊት አንቺ በኔ ቦታ ብትሆኚ ሌሊት ሰው ተኝቶ ክላስሽ ውስጥ አስተኝተሻቸው እኔ መሬት ተኝቼ እነሱን አልጋ ላይ አስተኝተሻቸው ሌሊት ወጥተው ቤት ልቀቂ ብትባይ ህፃን ልጅ ይዘሽ በኢማራት ምድር ምን ታረጋለሽ? ሌሊት ለመውጣቱ ይኸውልሽ እኔ ያለ ማስረጃ ምንም ነገር አለኝ ሴኩሪቲ አለኝ ቤት ልቀቂ የተባለው ራሱ ሴኩሪቲ አለኝ። በቃ ቤት ልቀቂውን ተውና እሱ ሌሊት የወጣበትን የቪዲዮ ማስረጃ አምጪ። ሌሊት የወጣበትን ሴኩሪቲ ካሜራ ይቀርጻል አይደለ? የማንኛውም አፓርትመንት ያንን አስወጥተሽ አምጪልን። እሱ አልወጣውም እያለ ነው ሌሊት ወጥተዋል። ምክንያቱም ከአንድ ወር በፊት ቤት ልቀቂ ተብያለሁ። እኔ ከተኛውበት ነው ተንኳኩቶ የተነገረኝ። ሰውየውን ላቅርብልሽ? እሺ ኖ ሰውየው ሰው ምስክርነት አይሆንም፣ ዶክመንት ነው ምስክር የሚሆነው። የቪዲዮ ስታመጪ ያ ቪዲዮን ነው የምናምነው። ሰው ላንቺ ብሎ ሊዋሽ ይችላል። የሆነ ነገር ከሰጠሽው ለሴኩሪቲው 10 ብር 20 ብር የሻይ ከሰጠሽው ሊዋሽልሽ ይችላል። እኔ የግለሰብ የሰው ምስክርነት አላምንም። እኔ የማምነው እኔ ሀቢባ የዶክመንት ምስክርነት ነው። ቮይስ ቪዲዮ ቴክስት እንጂ የሰውት ሰው እንደፈለገ ሀሳቡን ይቀይራል። የሰው ምስክር እኔ አልቀበልም። ማስረጃ ነው። አንቺ ይሄ ሰው ሌሊት ወጥቷል፣ ሌሊት ከሴት ጋር ነች እንደው ወጥቷል ካልሽ ሰው ሴኩሪቲ ካሜራ አለ፣ ቆርጠው ይስጡሽ። ያንን እንየው። ገባሻ? አንደኛ። ሁለተኛ ነገር ደግሞ ወንድ ልጅ እኮ ፕሮቴክት ይሹድ ፕሮቴክት ዩ እኮ ባለቤትሽ እኮ ፕሮቴክት ያደርግሽ። አንቺን እዚህ ጋር አስጥቶሽ እሱ እዛ ከሚቀመጥ ለምን መጥቶ ትበልና አውራ እንዴ? እሺ ቆይ አንዴ ሻቡዬ መምጣት አለበት። ባል ለሚስቱ ይቆምላታል። እዚህ ጋር ጉዳዩ የሱ ሆኖ ሳለ አንቺ ሻቡዬ እሺ በቃ እሺ ኦኬ። እሷን አክብራት ቁጭ ብለህ አውራ። በቪዲዮ እየሰራህ ነው? አዎ እየሰራን ነው። ቁጥራና አራት ምን ችግር አለ? በቃ አቡ እንዴት ናችሁ? እንዴት ነህ? ሰላም ነው? ካሜራው ግድግዳው ነው የሚታየን። ሰላም ነው? ሰላም ወንድሜ እንዴት ነህ? እንኳን ደህና መጣህ። በደንብ ይወጣ እንትን ነጠላውን የሚያውልቀው ሰላም ነው? ነጠላውን አሁን እንደዚህ ላድርግልሽ ባትሪ ሊዘጋ ስለሆነ አዎ ይሄንን አንሳው። ለምን ፊትህ በደንብ አይታይም ወንድሜ? ምን እንደሚመስል ታውቃለህ? ከአንተ በፊት ስትል ሌሎች ሰዎች ብር የተበሉ ይጠይቁ እንዳይመጡ ይመስላል። ገባህ አይደል? አየው ፀጉሬ ስለተረፈ ሀቀኛ ሰው እየቀለድን እኮ አይደለም። እኛ እዚህ ጋር 7000 ሰው አክብረክ ይሄንን ገልጸክ ነው ልታወራን የሚገባው። አንደኛ። ሁለተኛ የሆነ ሰው እኔም ብር ተበልቻለሁ ብሎ እንዳይመጣ ፈርተክ ነው የሚመስለው። ገባህ? ኦኬ መጀመሪያ አዘነው ዲል ሲያደርግ ስምምነት ሲፈጽም ካንተ ጋር ነው ስምምነቱን የፈጸመው አይደል? ስለዚህ ካንተ ጋር ስለሆነ ጉዳዩ አንተን ነው የሚመለከተው እንጂ ባለቤትህን አይደለም። ይኸውልሽ እሷ ጋር ሊያወሩ የፈለጉት በምን እንደሆነ ታውቂያለሽ? ሰሚራ የምትባለው ከእሷ ጋር ነው የሚተዋወቁትና ሰሚራ ናት መጀመሪያ በምግብ ብላ ልጁን ያስጀመርንለት ስራውን ማለት ነው። በመጀመሪያ በምግብ ብላ ስላስጀመረችው ግን እሷ በኋላ የሶስት ሰው ቪዛ ይዛብን ስጠፋ እሷን መያዣ ስንፈልግ የሌላ ሰው የእሷን ጓደኛ የሚሆን ቪዛ ስላዝነባት እሷ ጠፋች ከነጭራሹ ማለት ነው። ስለዚህ ያለና አማራጭ ምንድነው? እሱን አዛናውን ብር ይመለስልህ በቃ። እሷ ምክንያቱም ብሩን ይዛ ጠፍታናለች፣ ቤት ቀይራለች። ቤት የቀየረበሽበቱ ምናምን ፎቶ የላከሽልን አለ የሷ ማለት የዛኔ ደህና ነበረች ማለት። ከዛ ቤት ከቀየረች በኋላ መጨረሻ ጠፋች ማለት። ከዛ ከጠፋች ግን አይ ብር ይመለስልህ ወንድሜ ጠፍታለች እሷ ቤቷን ቀይራ ጠፍታለች። ስለዚህ መመለስ አለበት ብሩ አል ነው ማለት ነው።
እሺ በጣም ከዛ እንደዛ ስለው ግን አይ እስኪ ስንት ብር ነው መመለስ አለበት ብሩ? ቃል የገባችልን ልጅ ክዳን ጠፍታለች ስትለው ስንት ብር ነበር መመለስ አለበት ያልከው? ሙሉ ብር ወይስ የቪዛ? ሙሉ ብር ነው። ምክንያቱም የኛ ስህተት ነው። ምክንያቱም እሷ ይዛ ነው የጠፋች በእኛ ነው እንጂ እሷ አያውቅም። አይ ምክንያት ስለዚህ ሙሉ ብር ነው መመለስ ያለበት። በጣም ጥሩ። እሱ ጋር ያዘልኝ አዘነው ሙሉ ብር ይመለስልህ ብሎ ጠይቆሃል? አላለኝም። ራሱ ይመሰክራል። እንዳትዋሽ ነው ይመለስ ብሎ ስላልክ ነው እኮ ቅድም የቪዛ ተቆርጦ ራስህ ተቆርጦ የሚመለስልህ አላልከኝም ብለኸኛል። አዲስ አበባ እያለሁ ነው አይደለም የቪዛ ይቆረጥብሃል ያልኩ። በኋላ ከሰሚራ ጋር ተነጋግራችሁ እያለ ስትሰዳደቡ የዛኔ ነው እንጂ እንደዛ ያልኩ። ከፊትማ እንደዛ አላልኩም። ሀብታሙ ከላከል በኋላ የትኬት አስገባ ስንል እምቢ ስትል ነው እንደዛ ያለ። የትኬት አስገባ እኛ ቆርጥ እንላከል ስንለው እንጂ ቪዛ ይቆረጥብሃል። አንድ ያዳምጪኝ። አሁን ልጁ በሚያወራበት መንገድ እኔ አላምንበትም። ምክንያቱም ሀቁን እውነቱን ያወራ እንነጋገር። እኔ አላውቀውም። የአንድ ሰፈር ልጅ መሆኑን ያወቁት ራሱ አሁን ሚዲያ ላይ ሰው ነው እየደወለ የሀገር ልጅ እኮ ነው ከዚህም ቦታ ነው ምናምን ያለ ያሳወቀ ግን ማለት ነው። ይሄ ልጅ እኔ አላውቀውም። ራሱ ያገናኘች ልጅ ደግሞ ታቻለች አስገቡ እያለች ነው አስገባል። በማየት መንገድ ልጅ ደግሞ ስሟ ማን ነው? ዜድ ሰላም ጎንደሬዋ ታች ላይ ሰላም ጎንደሬዋ ጻፊ ነዛ ታሪኩ ይወጣልሃል። ጥሩ ነው። እኔ እኮ የተማረው ሶፊዬ ሰላም ጎንደሬዋን አስገቢያት ፕሊዝ። ደግሞ በህግ እንትን ብለው ባንቺ ማቀርበው ነጠላው ይሄን ያንሳልኝ በደንብ ያንሳ። ነጥሩ ነው የቀጠም ነጠላውን አንሳው አባትየው። ከዚህ እኮ አይ ወይ እያለችሽ ነው ልጅቷ። አስገቢያት። አዎ አስገቧት። ሞዴሬተሮች ፕሊዝ ኮሜንቱ በጣም ስለሚሮጥ ላያት አልቻልኩም። ሰላምን አስገቧት። ሰላም ጎንደሬዋ ኮፍያውን እንትን በለው። አዎ በደንብ ቁጭ ብሎ ሰላም ጎንደሬዋን አስገቧት ፕሊዝ። የማታፍር ጎንደሬ ከሆንክ ወደዚህ ፊት ክንዙር ዝም ብለህ እሺ። አሁን ተከባብረን ነው የምንነጋገረው ሁላችንም። ኦኬ ብሩ ቅድም ምን ብለህ ነበር? እኔ በጆሮዬ ሰምቻለሁ። የቪዛ ተቆርጦ ብለህ ራስህ አምነሃል። እንደውም ሚስትህ ዞራ ብለሃል እንደዛ ነው ያልከው ስትልቅ፣ አዎ የቪዛ ተቆርጦ ብለሃል። ላይቭ ሪከርዱንም ዳውንሎድ ማድረግ ይቻላል። ቆርጦ ያቺን ፓርት ብቻ ማምጣት ይቻላል። ሶ ምንም ችግር የለውም። ይሄ ሰው የኮንስትራክሽን ቪዛ ሳይጠይቅ እሱ የምግብ ጠይቆ የኮንስትራክሽን ቪዛ ወጣለትና ያለ ፈቃዱ የቪዛ ሊቆረጥበት ሲል ብሬ ከሚከስር ብሎ መጣ ወደ ኢማራት መጣ። በቃ አሁን መጥቷል። ኦልሬዲ መጣ። ብሬ ከሚቆረጥ 2700 ድርሃም ማለት በኢትዮጵያ በጣም ብዙ ብር ነው። 1 ሰከንድ 2700 ድርሃም የቪዛ ተቆርጦ ብርክ ይመለስልካል ሲባል ወደ 113,000 ብር ከሚከስር ኦልሞስት የከፈለውን 50% ከሚከስር ብሎ መጣ። ኦኬ ከመጣክ በኋላ ኦልሬዲ ዩ ኖ የወጣልክ ቪዛ የኮንስትራክሽን መሆኑን ታውቃለህ። ብርክ እንዳይከስር ነው ኢማራት የመጣከው አይደል? ብርክን እንዳታጣ ግማሹን ብር እንዳይቆረጥብክ ነው። እሺ የኔ ጥያቄ ለምንድን ነው ያለ ፈቃዱ የወጣለት ቪዛ የሚቆረጥበት ነው የኔ ጥያቄ። ለምሳሌ እኔና እናንተ ዲል አድርገን የምግብ ብላችሁኝ በምግብ ከፍዬ ግን የሚሰጥሽ ቪዛ የኮንስትራክሽን ነው ስባል ኖ በዚህ አልተስማማንም። እኔና እናንተ የተስማማነው ይሄንን ነው። ይሄን ማቅረብ ካልቻላችሁ ገንዘቤ መልሱ ስል ገንዘቤ ተቆርጦ የሚመለስብኝ ከሆነ ገንዘቤ እንዳይቆረጥብኝ መጣው። እዚህ ድረስ ትክክል ነው አይደል? አዘነው ለማቡ ትክክል ያለበት ምክንያት ልንገርሽ። እንዴት እናንተ ያላችሁበት እያወቀ ነው የመጣው ነው እኮ እያወቀ ነው የመጣው። ልኬለት ሁሉ ማስረጃው አለኝ አልኩሽ እኮ ልክልሻለሁ። ማስረጃው ስላለኝ ባለቤትህ ለምን አትልክም? ቁጥሬን ወሰድክ። አንዴ ሀቢ ልጅቱን አስገቢያት ማንዴ ኢንቫይት ተደርጋለች። እየተሽከረከረ ነው። ጋብዛታለች። ቤቲ ሞዴሬተሪ ጋብዛታለች። ሰላም ጎንደሬዋን አክሰፕት አድርጊና ግቢ ውዴ። ሁለት አይደለም ቴክስቱና ከላይ ያሉት ስንት ነው ማለት በሰንጠረዥ እና አሁን ይሄንን ከሱ ለመላኩ ምንድነው ማስረጃ? አሁን ይሄን ወረቀት ከሱ ለመላኩ አክብቦ ላከ ያልሽልኝ ምንድነው? ይሄ ምንድነው? ምንም እኮ ቮይስ አለ። ቮይሱን ስም ቮይስ አለ። እሺ ላኩልኝ ቮይስ። እኔ ምንም አይነት ቮይስ አልደረሰኝም። ዝም ብሎ ሰንጠረዥ ፔፐር ብቻ ነው የደረሰኝ። ከማን ይላክ ከማን የማያስታውቅ ነው የደረሰኝ።
ይሄ ከኢማራት ከመጣ በኋላ ይሁን ሳይመጣ ይሁን በምንድን ነው የምናውቀው? ይሄንን እኛ እንዴት ነው ማወቅ የምችለው? ቮይሱ ቀን የለው ሰዓት የለው እንዴት ነው ቀኑ ማየት እዛው ላይ ቆይ እሱ ላከልኝ ላይ አክብቤ ልክልሻለሁ እስከነ ስልኩ ማለት ነው። ያማን በዚህ በላኩል ነው በዚህ ስራ ምራጥ ነው ያለኝ ታየል ብሬስ ፔንተር የታለ የመረጠበት ታዲያ? ምንም የመረጠበት ነገር እኮ የለም። ቀለል ያለ ስራ ወይስ ላይ ነው ወይስ ነው ያለ ቀለል ያለ ስራ ዝም ብሎ እዚህ አንዱ መጣበታል ነው አባባሉ እኮ። ቀለል ያለ ስራ አድርግልኝ ማለት ኦልሬዲ ይሄ ሰው የጤና እንከን እንዳለበትና ቀለል ያለ ስራ እንደሚፈልግ እያሳወቀ